ይሄ ስሌት ለአብይ ነው የምንነግረው። ይሄ ስሌቱ የተሳሳተ ነው። የጌታቸው ቫልዩ ትግራይ ውስጥ ሌላ ነው። የጻድቃን ቫልዩ ትግራይ ውስጥ ሌላ ነው። ብዙ የትግራይ ወደ ኋላ ሄደን ማሰብ ነው። በዚህ በኩል እንትና አድርጌ ቲዲኤፍና ፍርሼ እንትና አደርጋለሁ አሰብን እገባለሁ የምትሉት ነገር አንድ አብይ ራሱ ይቀራባቸው ይሆናል አንዳንዴ። እንዴ ከኔ በልጠው እኮ ብልጽግና ሆኑ እነዚህ ሰዎች ከኔ በልጠው እኮ የብልጽግና ዋና ፕሮፓጋንዲስት ሆነ እኮ ቁጭ አሉት እኮ ራሱ ይቀናባቸው ራሱ የሚቀናባ አንተ ቀንስ የሚላቸው ይመስላል። ቀንስ ቀስ አድርገው ጨመርክ ስፒድ ጨመርክ ቀንሰው የሚላቸው ይመስለኛል። የትላንትና ነገሩን እንኳን ስቅቅ አይላቸው አፋቸው ላይ ራሳቸው እነሱን ሲያሳደድ ቤተሰብ ህዝብ የትግራይ ህዝብ ሲያሳደድ የነበረ መንግስት በዚህ ደረጃ ወርዶ የዚህ መንግስት አገልጋይ መሆን ደግሞ ትላንትም ሲገልጹት በነበረው ቋንቋ ለምሳሌ ጀነራል ጻድቃን ከኢትዮ ፎረም ጋር ያደረገው ቃለ መጠይቅ ትዝ ይለኛል። የሆነ አለ አብይ ትግራይን የነገረኝ ብሎ ራሱ ባንደው የነገረን ስልጣን ወይ በስልጣን ወይ በገንዘብ ወይ በኃይል የማይንበረከክ ሰው ህዝብ የለም ብሎኛል ብሏል። ጀነራል ጻድቃን በዚህ በየትኛው ነው የተንበረከከው? በኃይል በገንዘብ በስልጣን በሁሉም ምናውቀው ነገር የለም። እንቀጥላለን። አንድ ነገር የተከበረው ምክር ቤት እንዲገነዘብ እንፈልገው በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። በሰላማዊ ፖለቲካዊ ዲፕሎማቲካዊ በሆነ መንገድ የባህር በር ለኢትዮጵያ የማግኘቱ ጉዳይ በጣም አጠራጣሪ ነው የሚመስለው። ማክሲመም የሚገፉት የኮመርሻል እንትን ታርጉት ይችላላችሁ የሚል ነው። ኦብቪየስሊ በኢትዮጵያ መንግስት በኩል ደግሞ ይሄ ብቻ በቂ አይደለም፣ ይሄ የኢትዮጵያን ኢንተረስት አያሟላም፣ ከዛ በላይ ነው ኢንተረስታችን የሚል አመለካከት አለ። እነዚህ ጉዳዮች የኢንተርናሽናል ኮሚኒቲው ዲፕሎማቲክ ፕሬዠር ከተጨመረበት አንድ ውጤት ሊያመጡ ይችል ይሆናል፣ እንጠብቃቸው። ካልሆነ ደግሞ ወደ ግጭትም ሊያመሩ ይችላሉ። ይሄም ዝግ አይደለም። ጥላን የምታየው ብርሃን ሲኖር ነው ሲከተል የምታየው። የራስ ጥላ ብርሃን ሲኖር ይከተላል፣ ጨለማ ሲኖር ይሸሻል፣ አይታይም። በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳውም። ይሄን እንድንክድ እንድንረሳ እንድንሳደብ የሚፈልጉ ኃይሎች ሞኞች ናቸው። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅተውናል። ለምንድን ነው ታርጌት የሚያደርጉት? ሁለቱን ሀገር መነጣጠል ነው የሚፈልጉት። ከዚህ በኋላ ሁለቱ ሀገር ሊነጣጠሉ አይችሉም። ሁሉ ጊዜ ጦርነት የመንግስታት አንድ የፖሊሲ አማራጭ ነው። መቼ ትመርጠዋለህ ነው እንጂ ሁሉ የፖሊሲ አማራጭ ነው። የኤርትራ መንግስት ግልጽ አቋም ነው ያካሄደው። የኔን ባህር የኔን መሬት ረግጦ ማንም ሰው በኢትዮጵያ ህዝብ ላይ ጥቃት መፈጸም አይችልም የሚል ግልጽ አቋም ነበረው የኤርትራ መንግስት። ከየትኛውም ጎረቤት በተለየ መንገድ የኤርትራ መንግስት የኔ ድንበር፣ የኔ መሬት፣ የኔ ዜጋ፣ የኔ ሀገር ኢትዮጵያን ለማጥፋት ጥቅም ላይ አይውልም የሚል ጽኑ አቋም ይዟል። ከትርፍ በላይ ትርፍ ነው ይሄ። የኢሳያስ መንግስት ግን አንተ እንዳልከው ትግራይ ውስጥ እኮ ፈጥሮት ያለው ቅንጅት አገር ለማተራመስ ነው፣ ሌላ እንትን የለውም። ከፋኖ ጋር ያለው ግንኙነት ተብሎ የሚነገረው አገር ለማተራመስ ነው። ከነሱ ጋር ያለው ግንኙነት ይሄን ነው እና ኢትዮጵያ ውስጥ ያለው የውስጥ ትርምስ ድሮን የሚያመነጨው ኢሳያስ ነው። እንደ ሸረሪት ሆኖ ነው ድሮን እያመነጨ ያለው እያተራመሰ ያለው። የኢሳያስ መንግስት ኢትዮጵያ ካልተተራማመሰ በስተቀር እሱ እንደ ሀገር የሚቀጥል መስሎ አይሰማውም። ይሄ ቋሚ ጠባዩ ነው፣ ፖሊሲው ነው ማዳለቅ፣ ግን ቋሚ ጠባዩ ነው። የሁለቱ አገር ህዝቦች ድልድይ መሆን የምንችለው እኛ ነን። በኤርትራ ያለው ሰራዊትም በእኛ ያለውም ሰራዊትም ድልድይ መሆን የምንችለው። ድልድይ የምንሆነው ደግሞ በንግግር አይደለም፣ በደም ነው፣ በአጥንት የተገነባ ነው። የኔን ሰራዊት የቀበረልኝ የሃሊባል ሰራዊት ነው።
የኃይለማርያም ሰራዊት የቀበረው የሰለሞን ሰራዊት ነው። አሳልፈን አንሰጥ። የኢትዮጵያ መንግስት ወደ ኃይል አማራጭ እንዲገባ የሚያስገድድ ነው። አርፎ ቢቀመጥ አንድ ጉዳይ ነው የሚሆነው። የኢትዮጵያን ግዛት ይዞ ዛላምበሳን፣ አይጋን ይዞ ባድመን ምናምን ይዞ ሰዎች እያስታጠቀ ሰው እየላከ በግላጭ ሁሉን ድጋፍ እያደረገ ከፋኖ ከምናምን ጋር ነው ቅንጅት ንፍጠር እያለ ቅንጅት እየፈጠረ ባለበት ወቅት ምንም አይመጣብኝም ብሎ ማሰብ እኔ ትክክለኛ የመንግስት ፖሊሲ ነው ብዬ አላምንም። ይሄ የሆነ ባለበት ወቅት ደግሞ የኢትዮጵያ መንግስት አይ ምንም አይመጣብኝም ብሎ ዝም ብሎ መቀመጥ ተመራጭ ኦፕሽን አይደለም እና ራሱን የመከላከል የአገሪቱ ሴኩሪቲ የመከላከል መብት አለው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። አናደርግም እርምጃ መውሰድ አለበት። ራስህ ተከላከል፣ አገር ተከላከል ሲለው ምን ይላል? ያው አናደርግም እሱ እናደርግ። በጣም ነው የምናመሰግነው። ቅንብር ነው ይሄ፣ በጣም ትርጉም ያለው ቅንብር ይመስለኛል። ተመልካቾች እናንተ ትፈርዳላችሁ። ማንን እንመን? የጀነራል ጻድቃንን እይታ እንመን? ጠቅላይ ሚኒስትሩን እንመን? መሐመድ ተሰማን እንመን? ጀግናው የኤርትራ ሰራዊት ምናምን ያለው ጠላትን እንደዚህ አድርገን ከኛ ጋር ተቀናጅቶ ምናምን ያለው ማንን እንመን? አበባው ታደሰ እንመን? ማንንም አይነጥለንም። ከዚህ በኋላ እኛንን ድልድይ የምንሆነው ሁለቱ ሀገሮች ከዚህ በኋላ አይነጣጠሉም ያለው ሰውዬ እሱ እንመን ወይስ ጻድቃንን እንመን? እንግዲህ ጻድቃንም ሌፍተና ጀነራል ነው፣ ሲኒየር ነው። አበባው ደግሞ ጀነራል ነው። መሐመድ ተሰማ ሌፍተና ጀነራል ነው። ማንን እንመን? ጠቅላይ ሚኒስትሩም አለ ደግሞ። በፍጹም ይሄ አይሆንም፣ ይሄን መርሳት አንችልም፣ ይሄን እንድንረሳ ምናምን እንድናደርግ የሚፈልጉ ኃይሎች አሉ፣ አናደርገውም ምናምን ያለ ማንን እንመን ነው ጥያቄው። ሰው እንግዲህ እዚህ ላይ አይጋ ይቀጥፋል። እዚህ ላይ ጻድቃን ሲቀጥፋ ስሙት። እዚህ ላይ አይጋ ተራራ ይዞ ዛላምበሳ ይዞ ይላል። አይጋማ ቀየር ነው እኮ ታሪክ ተቀየረ እኮ። አይጋ እዚህ ሜዳ ደጋግሜ የምናገር ምንድን ነው ጀነራል ፊሊጶስን ጠይቄው ምንድን ነው የምታደርጉት? አይጋ ተራራ ምን ታደርጋላችሁ? ብልጽግና መጥቶ አላማጣ ዋጃ አልፎ በዚህ መጥቶ ጦርነት እንደ ኢትዮ ኤርትራ ጦርነት ጊዜ ድሮ ጥሩ ስትራቴጂክ ቦታ ስለሆነ እዛ ለምሽግ ፈልጋችሁት ነው ወይ? ይሄ መልቀቅ አለባችሁ። 3 ቀን ምናምን ሄዱ። ድምፅ ወያኔ ውሸት ነው ወጥቷል ስንል ውሸት ነው በፍጹም አልወጣም፣ ደውዬ እኮ አረጋግጫለሁ አለ ድምፅ ወያኔ። ቀጣፊዎች የጌታቸው ልጆች ነበሩ እዛ ላይ የጌታቸው ልጆች። እኔ ስክሪንሾት ይዤዋለሁ ያኔ ሲቀጥፉ ማለት ነው። በፍጹም የሆነ ነገር ድንበር አካባቢ መልካም ዜና ተሰማ እንዳይባል ሲሰማ የሚያማቸው የሚቆርጥ የሆነ በቃ የሚበላቸው ልጆች ነበሩ። እንደዚህ አይነት ፕሮግረስ አሳየ። ምክንያቱም በአልጀርስ ስምምነት ከሆነ ይውሰደው ብሎ የነበረ ገራ ወደ ወረደ የት ነበር የሄደው? አሁን ለመስቀል በዓል ኢሮብ አይደል እንደሄደው? ኢሮብ ቤቱ ጋር ነው የሄደው። ተመልካቾች ጻፉልኝ እዚህ እና እኔ ሳልናገረም ዩቲዩብ ላይ ያላችሁ ኢሮብ የቱኛው አካባቢ ነው ሄደው ስናይ እንትን አይደለም ሄደው ዛላምበሳ ትምህርት ቤት ተጀምሮ ከንቲባ ስራ ጀምሮ ዛላምበሳ ትምህርት ቤት በርካታ መኪኖች ተሽከርካሪዎች እዛ ሄደው የትምህርት ቤት ቁሳቁስ ወስደው ክላስ ተጀምሮ ካሪኩለም የትግራይ ትምህርት ቢሮ መምህር መድቦ የትምህርት ቁሳቁስ ልኮ ክላስ ተጀምሮ ዛላምበሳ ሻዕቢያ ይዘውታል ይላል። ሲያጭበረበር ነው። ይሄ ቅጥፈት ነው። ይሄ ቅጥፈት ነው። አስረግጠን ነው የምንናገረው። እንደዚህ በማወናበድ የሚሆን ነገር የለም። እድሜ ጤና ሰጥቶን ሚዲያ ላይ እስከቆየን ድረስ ይሄን እያጋለጥን እንኖራለን የምንለው ለዛ ነው። ማሐረደገ ሻዕቢያ ነው ያደረገው። ቦራ ራያ ሄዱ፣ ቦራ ሄድ ጨፈጨፈው ሻዕቢያ ነው ይላል። አሁን ደግሞ ዛላምበሳ ሻዕቢያ እንትን አድርጎ አይጋ ይላል። እውነቴን አንዳንዴ እኮ አሊቴና ቀደም ብዬ እንትን አልኳቸው። አሊቴና ውድ ወረዳ አሊቴና ላይ ሰንብተው ይመጣ። አሊቴና በማን እጅ ነበር? እዛ አካባቢ የነበሩ ቀበሌዎች በማን እጅ ነበር? በአልጀርስ ስምምነት መሰረት እዛ አካባቢ ያለው እንዴት እንደሆነ የኢሮብ ማይኖሪቲ ግሩፕ ነው የኢሮብ ብሔረሰብ። ይሄ የአልጀርስ ስምምነት ጉዳይ ይጎዳቸዋል። አንድ ነገር ፍትሃዊ የሆነ ነገር
ተነጋግሮ ህዝቡ ተነጋግሮ የሆነ ነገር መደረግ አለበት። ማይኖሪቲ እዛም ከፋፍሎ አደጋ ነው የሚሆንበትና አካባቢ ተነጋግሮ የሆነ ነገር ፍትህ መምጣት አለበት። ዘላቂ ህብረተሰቡ ዞሮ ሁለቱ ወንድማማቾች ናቸውና እንዲህ ብለን ሚዲያ ላይ የምንናገረውና ውስጥ ለውስጥ ብዙ ነገር እየሰራን እሱ አሊተና አይጋ ተራራ ይላል። አሊተና አይደል እና ወድ ወረደ ለምንድነው ተጠሪነቱ ለአብይ አህመድ አይደል? የት ነው ሰንብቶ የመጣው? አሊተና እኮ ሰንብቶ የመጣው ወድ ወረደ አልሄደም እንዴ? ባለፈው መስቀል አሊተና እኮ በእነሱ እጅ ነበርኩ እና ወድ ወረደ ሻዕቢያ የተቆጣጠሩ ቦታ ውሎ ወደ አዲስ አበባ ቢመላለሰው ነውር እኮ ነው። ጻድቃን ነውር እኮ ነው። በእውነት ዛላምበሳ አሁን ሁሉም ነገር ተጀምሮ ኖርማል ታክሲ አድግራት ዛላምበሳ ኖርማል ህይወት ተቀይሮ ትምህርት ቤት ተቀይሮ ከንቲባው ስራ ጀምሮ ሁሉም ነገር ወደ ስራ ገብተው ይሄን አድርጎ እና የግድ ነው ይሄ መንግስት እርምጃ መውሰድ አለበት ነው። በነገራችን ላይ ሀገር እየተደፈረ ነው። ይሄ መንግስት ደግሞ በትግስት ማየት የለበትም። ጠቅላላ ቃለ መጠይቁ ጦርነት አዋጅ ነው። ኤርትራን ውጋ፣ ትግራይን ውጋ ነው። እኔ ያው እንደ አማካሪም ጭምር ያው መለስ ቃወመው ነበር። መለስ እኔ በህይወት የሌለ ሰው እንደ ሺህ ጊዜ ለምን እንደሚጠሩት አላቅም። በጣም ደካማነት ነው። ልዩነት እንዳለው መለስ መጥቀስ አያስፈልገውም። እኔም ቢጠቅሰኝ በቂ ነው። እኔ አውቀዋለሁ አለ በተለያየ መድረክ ገልጾታል። ቃለ መጠይቅ በኢህአዴግ ጊዜ ኢህአዴግ በኃይለማርያም ጊዜ የሆነ ቃለ መጠይቅ ያደረገዋል። ምንም ጥርጥር አለ። ግን ያኔ ግን እንዲያርጉ ያወጣ ሰው ነው። እንዲህ ማለቴ በማጆሪቲ ይሁን በምናምን ሲወሰን ሪኮግኒሽን ሲያደርግ ሲታገል መጀመሪያ ህወሓት ሲታገል መጀመሪያ የኤርትራ ኢንዲፔንደንስ በተመለከተ ዲስከስ አድርገው ነው የሚሄዱት። ማሰልጠኛ ጭምር ሲሰለጥኑ ካድሬ የሚያሰለጥናቸው ይታወቃል። የጻድቃን ኤርትራ ይሰልጥን ትግራይ ይሰልጥን አላውቅም። ግን ከመጀመሪያ ጀምሮ የነበር አቋማቸው እንኳን በኤርትራ ጉዳይ በፍልስጤም ላይ አቋም ነበረው ቲፒኤልኤፍ። እኔ አላውቅም አሁን የፍልስጤም ምን አቋም አለው አላውቅም። ግን ከፍልስጤም ጋር ጥሩ እንትን ነበር። የመብት ታጋዮች ናቸው እየተባሉ ትብብር ነበራቸው። የፍልስጤም ጃኬት የሚባል አለ። ፍልስጤም ጃኬት ቲፒኤልኤፎች እና ኃይለማርያም ጭምር ሲያደርጉት የነበረው ትግራይ ሲሄዱ የሚለብሱት የፍልስጤም ጃኬት ነው የሚባለው። እሱ ትብብር ነበራቸው በደንብ ማለት ነው። አቋም በፍልስጤም ጉዳይ አቋም ነበራቸው። እንኳን በኤርትራ አጠገባቸው ያለው ኤርትራ ጉዳይ ማለት ነው። እንኳን አብሮ ሲያስታጥቃቸው የነበረና ሲያሰለጥናቸው የነበረው ጉዳይ ማለት ነው። ጊዜ ግን ከባድ ነው። እውነቴን ነው። አሁን እንደዚህ ሚክስ አድርገን ሚስቶ አድርጌ ወደ እናንተ ያደረስኩት ሰው እንዲገነዘበው ጭምር ነው። እና አሁን መሐመድ ተሰማ ከሐድሽ ኤፍሬም ጋር ብርጋዴር ጀነራል ሐድሽ ኤፍሬም ጋር ሆኖ ዕዳጋ ዓርቢ ነበለት አካባቢ ነው። ዕዳጋ ዓርቢ ከፕሪቶሪያ ሰላም ስምምነት በኋላ ያደረጉት ቃለ መጠይቅ አለ። ቀንዲል ምናምን ዩቲዩብ አለ። ቀንዲል የሚባል ዩቲዩብ የኤርትራን ዩቲዩብ ይመስለኛል። የት ቤዝ እንዳደረገ አላውቅም፣ ግን አለ እዛው አፕሎድ ተደርጎ ይሄ ቪዲዮ ያገኘ ነው። ከዛ ነው ጀግናው የኤርትራ ሰራዊት ምናምን ብሎ ሲያሞግስ ነው። እዛ አበባው ታደሰም ስቅ ብሎ እያለቀሰ ከዚህ በኋላ ማንም አይነጥለን የሚለው እዛ ዩቲዩብ ላይ ነው ያለው። ሙሉን መስማት ከፈለጋችሁ አድምጡት። ገብተህ ቀንዲል ነው የሚለው ታሪካቸው ግልጥ ብሎ ደሳለኝ ሜጀር ጀነራል ደሳለኝ ምናምን የሚባለው ማለት እዛ ላይ ወደ ደደቢት አካባቢ ያስጨፈጨፈው የሰራዊት መከላከያ ያስጨፈጨፈው ሁለት ኮር ያስጨረሰው ደሳለኝ የሚባለው አለ እዛ ሲስቅ ሲዝናና። ሐድሽ ኤፍሬም ጋር ሆኖ ሐድሽ ተራራ ላይ ጎበዝ ነው አለው ይላል። እኔ ደግሞ ተራራ አልችልም፣ መሐመድ ተሰማ ተራራ አልችልም፣ ተራራ መውጣት አልችልም። ይሄ ኦፕሬሽን እኮ ነው ጁንታ በሚለቁበት ጊዜ በሚባለው ጊዜ ሐድሽ ጎበዝ ነው፣ ተራራ ጎበዝ ነው፣ እኔ ተራራ አልችልም፣ ሜዳ ላይ ደግሞ እኔ ጎበዝ ነኝ ይላል መሐመድ። አንዱ ተራራ ላይ ጎበዝ ነው፣ አንዱ ሜዳ ላይ ጎበዝ ነው። ሁለቱም እንትን ሲሞጋገሱ ማለት ነው። ምግበይ ተራራ ላይ ጥሩ ነው፣ ሐሊባይ ተራራ ሜዳ ላይ ጥሩ ነው የሚባልበት ጊዜ ከመጣስ ምን ታደርጋለህ ነው ጉዳዩ። ያደረከው እኮ ነው የምናወራው እኮ። ሐድሽ ኤፍሬም ተራራ ላይ ጎበዝ ከነበረ ማሾ በየነ በሉት አንደኛው ደግሞ ተራራ ሜዳ ላይ ጎበዝ ነው የሚባልበት ነገ ቢመጣስ ምንድነው የምታደርገው? ስህተት አይሆንም እኮ በነገራችን እኔ ስህተት አይደለም ይሄ። እኔ ዘና ብዬ ኢንዲፔንደንትሊ ምነግርህ ነው ምነግርህ፣ ልክን ነው ምነግርህ። ሐድሽ ኤፍሬም ሜዳ ላይ ጎበዝ ከነበረ ሐድሽ ኤፍሬም ሜዳ ላይ ጎበዝ ሆኖ ይቀጥላል። መሐመድ ተሰማ ተራራ ላይ ጎበዝ ከነበረ በመሐመድ ተሰማ ምትክ ማሾ በየነ ተራራ ላይ ጎበዝ ሆኖ ይቀጥላል።
ሐሊባይ ጎበዝ ከነበረ መንገድ ላይ ተራራ ላይ ያው የሚፈሩት ሁሉም ወሎ እየተዋጋ ነው የሚሉት ምግበይ ሜዳ ላይ ደግሞ ጎበዝ ሯጭ ይሆናል። ደግሞ ጤናማ በጣም ጤናማ ነው ይሆናል። ይሄ የማይሆንበት እድል አለ ወይ? እድል ፖሲቢሊቲው አለ ወይ ነው አርገው ነው ያሳዩን እኮ። ለዛ እኮ ነው በኢትዮጵያ ህግም የካሴሽን ቤንች ህግ የካሴሽን ቤንች ህግ በኢትዮጵያ ህገ መንግስት ጭምር ህግ ነው። ካሴሽን ቤንች የወሰነው ውሳኔ የሰበር ችሎት ማለት የሰበር ችሎት የወሰነው ውሳኔ ህግ ሆኖ ያገለግላል ነው የሚለውና የሀገሪቱ ፌዴራል መንግስት ያደረገው የሰራው ስራ ፕሬሲደንስ ሆኖ ሌላም እንደ ኖርማል ተሞክሮ ይሆናል ተብሎ የማይወሰድበት እድል አለ ወይ ነው። ይሄ ወድ ወረደ ላይ ነግር ይችላል፣ አንድ የትግራይ ጀነራል ላይ ነግር ይችላል። እኔ ግን ዋሽንግተን ዲሲ ሆኜ እነግርሃለሁ እድሉ አለ ነው የነገረን እሱ ነው። የሀገር እንቁሶች የፈጸሙ ስለሆነ የማይሆንበት እድል የለም ነው። ተራራ ጎበዝ ላይ ሜዳ ላይ ጎበዝ ነኝ ሲል ነበር። አንድ ጉዳይ እንጨምር ተመልካቾች፣ አንድ ጉዳይ አለን። የቀይ ባህር በሰላማዊ መንገድ የሚመጣ አይመስለኝም ብሏል። በነገራችን ላይ አንድ መረሳት የለበት የጀነራል ጻድቃን በሰላማዊ መንገድ የሚመጣ አይመስለኝም፣ ገፋ ቢል ለኮመርሻል ተጠቀሙበት ነው። ዲፕሎማቲክ ኮሚኒቲ እንኳን ፕሬዠር እንትን ቢያረጋቸው ቢገፋቸው ምንድነው ኤርትራ የሚሉት ገፋ ቢል ለኮመርሻል ለወደብ ተጠቀሙበት ነው የሚሉን። ኢትዮጵያ ደግሞ ወደብ ብቻ ለምጠይቀው ከዛ በላይ ነው የኢትዮጵያ ጥያቄ፣ በቂ አይደለም። ምንድነው የሚፈልገው ማለት ነው። ለዚህ ነው ግልጥልጥ ብላችሁ ኑ የምንለው ሚዲያ ላይ ግልጥልጥ ብላችሁ የባህር በር አክሰስ ልንፈናዳ ነው መውጫ ቀዳዳ የለንም ምናምን የምትሉት ነገር ሶስት ነገር። ፕሮፌሰር ሕዝቅኤል ገቢሳ እዚህ ፕሮግራም ላይ በጣም የምወደው አርቲክል አለ እኔ ያነበብኩት ሪኮመንድ አድርጎኝ ጃንዋሪ ትዝ ይለኝ ጃንዋሪ 7 ሙሴ ቤሄና አብይ ተፈራረሙ ሲባል የአዲስ ዓመት ይመስለኛል ጃንዋሪ 7 ይሁን ብቻ እንደዛ ነገር ነው የጻፈው አርቲክል አለ። ኢትዮጵያ ምንድነው የምትፈልገው ከሶማሊያ? የምትፈልገው ፖርት ነው። ፖርት ማለት ዳይቨርሲፋይድ የሆነ በኢህአዴግ ጊዜ ሲከተለው የነበረ ፖርት በርበራ፣ ፖርት ሱዳን፣ ጅቡቲ ምናምን ይቻላል። በተለያየ መንገድ በኬንያ በኩል በተለያየ መንገድ ይቻላል። ኢትዮጵያ የምትፈልገው ወደብ ነው ወይ የመጠቀም ገንዘብ ከፍሎ ወደብ ማለት እንደ ጅቡቲ ሶቨሬን የሆነ ፖርት ነው የራስ የምትለው ፖርት እንደ ፖርትም እንደ መውጫ ምናምን የራሱ እንደ መዝናኛም ጭምር ቢች ጭምር ወንዙ ሰማያዊ ምድሩ የሷ የሆነ እሱ ነው የምትፈልገው ወይ? ሶቨሬን ነው ሉዓላዊ የሆነ ወደብ ሉዓላዊ የኔ የምትለው። ሶስተኛ ናቫል ቤዝ እንደ ቻይና ራሻ ምናምን በየቦታው እየሄዱ ናቫል ቤዝ የጦር ሰፈር ይገነባሉ። የትኛው ነው የምትፈልጊው ኢትዮጵያ ብሎ ጠይቋል። አርቲክል አለ በጣም ግሩም የሆነ አርቲክል ኦንላይን ታገኙታላችሁ። ሶቨሬን ፖርት እና አምቢጊቲ ነው አምቢጊቲ ፈጥሯል። አምቢጊቲ ሆን ብሎ የማወናበድ ስራ ነው ይሄ ብሎ አርቲክል አለ። ጎግል ብታደርጉ ታገኙታላችሁ። ይሄን ብታነቡ በጣም በሚገርም ቋንቋ የተጻፈ ነው በእንግሊዝኛ ቋንቋ እና ጻድቃን የሚለን ወደብ አይደለም የሚጠየቀው የኢትዮጵያ መንግስት ገፋ ቢል ለኮመርሻል ተጠቀሙበት ነው የሚሉን። ከዛ ውጭ ግን ወደ መሬቱ ስጡን ብንላቸው አይሆንም እና ወደ ኃይል ነው ወታደራዊ ነገር ነው የሚፈታው ወደሚል ኮንክሉዥን ነው የሄደበት። እዚህ ኮንክሉዥን ላይ አማራጩ ወታደራዊ አማራጭ አለ። በሰላማዊ መንገድ ካልሆነ በዲፕሎማሲ ካልሆነ በወታደራዊ አማራጭ ማምጣት ይቻላል ነው። ጻድቃን ሚሊተሪ ቢያንስ ፕራክቲስ ያደረገ ነው። ቢያንስ ፕራክቲስ ያደረገ ነው። ስንት ዓመት ታግሎ 16 ዓመት ምናምን ታግሎ አዲስ አበባ የገባ ሰው ነው። ኤርትራን ቆላም ሸንተረሩ ምናምንም መስዋዕትነቱም በደንብ ጥቅቅ አድርጎ ያውቃል። የኢትዮጵያውያን መስዋዕትነት ያውቃል። ጄኔሬሽን አፍተር ጄኔሬሽን ሲያልቅ የነበረበት ጊዜ ያውቃል። በ20 ምናምን ዓመቱ ፕሮባቢሊቲ ምናልባትም በ20 ምናምን ዓመቱ ሄዶ ወደ ትግል ገብቶ ሊሆን ይችላል። ስንት ዓመት መሆኑን አስብቶ ወደ ኋላ ምንድነው ማትረፍ የሚፈልገው ነው እዚህ ጋር። ሁለተኛው አሰብ በውጊያ ይቻላል ወይ? ወደ በውጊያ ተዋግቶ ቁጭ በቃ አንተ ምጽዋለል ቁጭ በለዛ ተብሎ በዩኤን የምትታወቅ ሀገር ቡጥሮስ ጋሌ የወቅቱ የተባበሩት መንግስታት ዋና ጸሐፊ ነው።
አይ ቡጥሮስ ጋሊ እኮ የተባበሩት መንግስታት ዋና ጸሐፊ ቢሆንም የኢትዮጵያ ቀንደኛ ጠላታችን ታሪካዊ ጠላታችን የግብጽ ተወላጅ ስለሆነ ግብጻዊ ስለሆነ ቡጥሮስ ጋሊ የግብጽ የሀገሩን የዩኤን ኢንተረስት ሳይሆን የሀገሩን ኢንተረስት ጭምር ኢምፖዝ አድርጎ ቶሎ አፋጥኖ ነው ኤርትራ እንድትገነጠል ያደረገብን ሲሉ እንሰማለሁ። እኔ ይሄ ዝም ብሎ የሚሰማ እኛ ያው ስንማርም ያደግንበት እኮ ነው። ቡጥሮስ ጋሊ አንጋፋ ሰው ነው፣ ፖለቲከኛ ነው፣ በግብጽ ተጽዕኖ ፈጣሪ ፖለቲከኛ ነው። እና ምናልባት ይሄ ቀዳዳ አግኝቶ አያደርገውም አይደለም እኔ መብቱ ብቻ ግን ዩኤንን የሚያክል ብቻኛ ፈላጭ ቆራጭ አይደለም። ይሄ አሁን አንቶኒዮ ጉተሬዝ ሁሉም ያደርጋል እንዴ? ከጀርባ አሉ እኮ ይሄ ትልልቆች የሚባሉ ሀገሮች እኮ አሉ እኮ እንዲህ አድርገው ጠፍር ጀነራል ለስሙ ነው ጀነራል ሴክሬታሪ የሚባለው እንጂ እኮ ብዙ ዲፕ ስቴት በምንለው አይነት ብዙ ፈላጭ ቆራጮች እኮ አሉ ከታች እንደፈለገ የሚያሽከረክሩት እኮ አሉ። ግን ኢትዮጵያ ሲያረጥኑ ቡጥሮስ ጋሊ ሆን ብለው ነው ያስገለጠላት የሚሉ ሰዎች አሉ። እሱን ተወውና የኢትዮጵያ ፍላጎት በጻድቃን እንደሚነግረን ወደብ አይደለም። ወደብ ስላልሆነ ወደብ እንኳን ተጠቀሙ ብትለን እንደ ጅቡቲ ማለት ነው አንፈልግም። ከዛ በላይ ነው የኢትዮጵያ ጥያቄ ደግሞ ከዛ በላይ መሆኑ ይታወቃልና ከዛ በላይ ማለት ይሄ ደግሞ በዲፕሎማሲ ካልሆነ በዲፕሎማሲ የሚሆን አይመስለኝም ብሏል። በፖለቲካው የሚሆን አይመስለኝም ብሏል። ከዛ ወዴት ነው? አንድ አማራጭ ያለው ሁላችንም እናውቀው ወታደራዊ ነው። ወታደራዊ ወስዶ ቆርጦ ይሄን አሸንፎስ ወደ ወደብ መቀየር ትችላለች ወይ ኢትዮጵያ ነው? ትችላለች ወይ? ወይስ እድሜ ልኩ እየተዋጋ ቀምቻለሁ ወስጃለሁ ብራቮ ቢል እንኳን በሚሳኤል ከአስመራ እየተመታ ወይ ከምጽዋ እየተመታ ሊኖር ነው ወይ? ይሄ አንድ ሲሪየስ ጉዳይ አለን። ስትራቴጂክ ነው የሚል እምነት አለኝ። ያኔም ከዛ በኋላም ቢሆን በየሄድኩበት እዚህ ሆርን ኦፍ አፍሪካ ውስጥ የተረጋጋ የፖለቲካ ሁኔታ እንዲፈጠር ከተፈለገ ኢትዮጵያ አስተማማኝ የሆነ የባህር በር ያስፈልጋታል። ምክንያቱም አንከር ስቴት የዚህ ሆርን ኦፍ አፍሪካ ኢትዮጵያ ናት። ይሄ አሁን ያለውን ፖፑሌሽን እና የመጣ ያለውን ኢኮኖሚያዊ እድገት ይዘን በጣም አነስተኛ በሆኑ ሀገሮች ሆስቴጅ ተይዘን የባህር በር አክሰስ አስተማማኝ አክሰስ ሳይኖረን ሰላም ይኖራል እዚህ ሀገር ሆርን ኦፍ አፍሪካ ሰላም ይኖራል ብሎ ማሰብ አይቻልም። ይሄ ትክክለኛ እንትን ነው ብዬ ነው የማምነው። ይህን ካልክ በኋላ አሁን የተሰራው ስራ ዲፕሎማቲክ ስራ አጀንዳውን ከፍ አድርጎታል። ታቡ መሆኑ ቀርቶ አሁን ከብዙዎች ኤምባሲዎች ከየውጭ ሀገር ሰዎች ጋር እገናኛለሁ አሁንም እና የባህር በር አክሰስ ለኢትዮጵያ ያስፈልጋል የሚለው መተማመን አለ፣ ተቀባይነት አለው። ልክ ነው፣ ይሄ ጉዳይ ያስፈልጋል። ይሄ ሳይደረግ ሆርን ኦፍ አፍሪካ ውስጥ ስቴብል የሆነ የሴኩሪቲ ሲስተም መኖር አይችልም። ሁሉ ጊዜ ችግር ውስጥ እንድንቆይ የሚያደርግ ነው የሚል አስተሳሰብ ተቀባይነት አለው። ቀጥሎ የሚመጣው ነገር እንዴት አድርገን እናምጣው የሚለው ነው። ብዙ ኦፕሽኖች አሉ። ዲፕሎማቲክ በሆነ መንገድ ሊመጣ ይችላል። ኮመርሻል በሆነ መንገድ ሊመጣ ይችላል። እሱ የኢትዮጵያን ፍላጎት ያሟላል ወይ ያሟላል ሌላ ጉዳይ ነው። ግፋ ብሎ ከመጣ ደግሞ የመጨረሻው ኦፕሽን ሚሊተሪሊም በኃይልም ሊመጣ ይችላል። እነዚህ ኦፕሽኖች ኦፕን ናቸው። ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ይሄ ጉዳይ አዲስ ጥያቄ አድርገው የሚያወሩ ሰዎችም አሉ። አሁን ነው አጀንዳ ነው ምናምን እያሉ አይ ቲንክ የባህር ኃይል ስንገነባ አልነበሩም መሰለኝ ሰዎች፣ ወይ ዩቱብ አልነበራቸውም። የባህር ኃይል ስንገነባ እኮ ሌላ አጀንዳ የለንም፣ ባህር እንፈልጋለን። ግልጽ እኮ አጀንዳው እርፋን ናይዛሃገር እንታይሞ ኮይናቶም ሮታ በኃይሊ ዘይትድፈር ኮይናቶም ሮታ ሓጭራ ዘይስከር ኣብቲ ወንበር ስልጣን ኮብሰ ዝበለ ባሕሪ ወደብ እናለ እንግዲህ ወንበር ላይ የመጣ ሰው ሁሉ ወደብ እያለ ተቸገርን ነው ዘፈኑ የፍሬህይወት እንትና የምትባል
እየመጣ ያለውን የኢትዮጵያ እድገት ይላል ጀነራል ጻድቃን። እየመጣ ያለው ከፍተኛ የኢትዮጵያ እድገት ኢትዮጵያ እያደገች ነው። ያው ጻድቃንም ኢንዶርስ አደረገው። አንድ በትናንሽ አገሮች ሆስቴጅ ተይዘን አንቆይም። ትንንሽ ሀገሮች በትንሽ ሀገር ብሎ ቢቀድመው ጥሩ ነው። ከጅቡቲ ትንሽ ነች። ለምሳሌ የኤርትራ 1/10 አትሆንም ጅቡቲን ግን መንካት አይፈልግም። ጅቡቲ ኢማኑኤል ማክሮንን መንካት አትችልም። ፈረንሳይን መንካት ስለማትችል በትንንሽ ሀገሮች የምትለውን ነገር ጅቡቲ ነበር ትንሽ ሀገር። እንዲያውም ሌጋሊ ስፒኪንግ ጅቡቲ ነበር። ጅቡቲን ክሌም ብታደርግ ኢትዮጵያ ቢያንስ ካሳ ታገኛለች። ካሳ መንግስቱ ኃይለማርያም ዝም ብሎ ጊዜው ማቹር አድርጎ እንካ ተብሎ ተከራክሮ ማምጣት ሲችል በዛን ሰዓት ለ99 ዓመት ነው ምናምን ዓመት ተሰጥቷት በዛው የወሰዳት ጅቡቲ ነበር በቀላሉ የምትመጣው በህግ ቋንቋ ቢታይ ኖሮ። እነ ጅቡቲ ሳይሆን በትናንሽ ሀገሮች ተከበን ምናምን የሚለው በትንሽ ሀገር በለው ቋንቋ ነው። ኤርትራ ነው እያለ ያለው እና እዚህ ላይ እኛ ኢትዮጵያ አንከር ስቴት ነች። የሪጅኑ አንከር ስቴት ነች። ትልቅ ሀገር አንከር ስቴት የሚባለው ያው ሲባል ሰምታ ታንቃ ሞተች ነው። ኢትዮጵያ አንከር ስቴት ትባል ነበር በኢህአዴግ ዘመን። አንከር ስቴት በፒስ ኤንድ ሴኩሪቲ፣ በኢኮኖሚ፣ በፖፑሌሽን፣ በዲፕሎማሲ በተለያየ መንገድ አንከር ስቴት ነበረች። አሁንስ በፒስ ኤንድ ሴኩሪቲ የለም። ሱሉልታ ማስጠበቅ አትችልም። ትግራይን አያስተዳድር ፌዴራል መንግስት ትግራይን አያስተዳድርም፣ አማራን አያስተዳድርም፣ ኦሮሚያን አያስተዳድርም። የትኛውንም ያስተዳድር የፌዴራል መንግስት አያስተዳድርም። አንከር ስቴት አይደለች በኢትዮጵያ። ጄኖሳይደር ነች። ይሄ አገዛዝ ጄኖሳይደር ነው። ዓለም ያውቀው ጄኖሳይደር የራሱን ህዝብ በመፍጀት ነው የሚታወቀው። ሪጅኑን በመበጥበጥ ነው የሚታወቀው። ትላንት እሱ ወደ አፎም ስለደበረ ከዛ በኋላ እኛ ዩቲዩብ አልነበራቸውም ወይ በዛን ሰዓት እኛ እኮ ባህር ኃይል ስንገነባ እኮ አሰብ እንገባለን እኮ ነው። ዳይቭ ትገባላችሁ እንዲሁ አሰብ ቀይ ባህር ከተሳካ ብለዋል እኮ ብርሃኑ ጁላ። ከተሳካ ብለው ያው ፍርሃት አለ፣ ድንጋጤ አለ፣ ሙርከኛ ከባድ ነውና ዳይቭ ትገባላችሁ ማለት ዳይቭ እንዴት ነው? ያው ዋና የምትችሉ ሰዎች ታውቃላችሁ። ዳይቭ ምናምን ስምጥጥ ምናምን መግባት ትገባላችሁ፣ ተዘጋጅታችሁ ጠብቁ ምናምን የተባለት እና ታቡ አይደለም። በነመለስ ጊዜ ባህር በር ምናምን ወይ አሰብ ብሎ መናገር ነውር ነበር በኢህአዴግ ጊዜ። አሁን ግን ታቡ መሆኑን ቀርቶ በቃ ኤምባሲዎች ጭምር አክሰስ ያስፈልጋቸዋል ይሉናል። አክሰስ ያስፈልጋታል ኢትዮጵያ ብሉን። አክሰስ ነው ያለው። አክሰስ ማን ከለከለ? አሁን አታምታቱ ነው። የኔ የምትሉት ባህር ኢትዮጵያ የኔ የምትለው ባህር ያስፈልጋታል የሚል አምባሳደር ሀገር አለ ካልክ በስም ጠቅሰህ ተናገር። አክሰስ ያስፈልጋታል ማን ከለከላት? ዛሬስ አክሰስ የላትም አላት ጅቡቲ። እና አክሰስ ከሌላት ታዲያ በምን ይወጣል በምን ይገባል? ይሄ ሁላ ምን በላው የምትጠጣው አክሰስ አላት። ማጭበርበሩን ተውት፣ ማወናበዱን ተውት። አሁን ወደ ኋላ ወደፊት ብሎ ነገር የለም። ለማንኛውም እንዲሁ በነገራችን ላይ አብይ ምንድነው እያደረገብን ያለው? አብይ አንድ ጓደኛ ያጫወተኝ ለምንድን ነው ጻድቃንን አጀንዳ ታደርጋላችሁ? ተጋሩ ግን ሞታችኋል ማለት ነው አለኝ። ተጋሩ ሞታችኋል። ሰውየው እኮ በየጊዜው አጀንዳ እየሰጣችሁ እኮ ነው። ሰውየው ምን ያደርጋል? ለምሳሌ እኛ ሰፈር አንድ የሰፈር 6 ውሾች ይሰበሰቡና ዝም ብሎ አንድ አጥንት ጣል ስታደርግባቸው ኛ ብሎ ይናከሳሉ እርስ በርሳቸው ለአንድ አጥንት ብለው። እኛ ኦዲየንስ ለምሳሌ እንደኔ አይነት ውሻ ሆኖ ሰውየው አጥንት ነው ማለት ነው። አብይ የወረወረው አጥንት ማለት ነው። እሱ ሲምቦላይዝ እናደርገው። ይሄ አናሎጂው እሱ ነው።